ግሜ ሳስበው ደጋግሞ ነው የሚያመኝ። ለምን ምን ባደርገው ምን ባጠፋ ነው እኔ ላይ ይሄን ያስበው ብዬ ሁሌ ነው ማስበው። ሴጣን እኮ የሚገባበት አያጣም። ሴጣን አሁን ጸባዩን አስተካክላ እንደሆነለች። አቤላ እንዳይመስል አትሸወድ። እንደዚህ ብላ እንዳታምናት። እኔ ምን የሚፈጠር ከሆነ መብት ነው ወይም በቃ አቶ በስተመጨረሻም ከቃል ጋር እንግዲህ ጓደኛሞች እየሆኑ ነው ማለት ነው። ምክንያቱም ከዚህ በፊት እንግዲህ ቢኒን ማለት ነው ጓደኛው አድርጎት በጣም ብዙ ነገሮችን እንደጎደውና መጨረሻው እጅግ በጣም እንዳሳዘነ ያው ሁላችንም የምናውቀው ጉዳይ ነው ማለት ነው። አሁን ላይ ደግሞ እንግዲህ በብዙ ነገሮችን የሚፈልገው ማለት ነው ቃል የሱን ሚስት የሆነችውን ኤፍራታን እየፈለጋት ወይንም ደግሞ አፍቅሯት ባለበት ሰዓት እንደገና ደግሞ ቃልን ማለት ነው ጓደኛ እያደረገው ነው። በነገራችን ላይ ማለት ነው እየተቀራረቡ ነው። ቃል ሞር ይብን እናቱን ማለት ነው ለመቅረብ እየፈለገ ይገኛል። ያው እናቱ ባይቀርበውና አብሮት ባይሆን ወይንም ደግሞ የተገናኙበት ነገር አጋጣሚ እንዳልሆነና እንዲሁም ደግሞ የእሱን ቤተሰብ እንዲሁም ደግሞ እሱንም ለማጥመድ እንደሆነ እስካሁን ግን ያው እናቱ እየገባው አይደለም ማለት ነው። እና ቃል ግን እጅግ በጣም ደስ ብሎታል። ምክንያቱም ስለተቀራረበው አንዳንድ ነገሮችን እውነተውን ማወቅ ስለሚፈልግ ወይንም ደግሞ እሱንም ማጥመድ ስለሚፈልግ ማለት ነው። ቃል እንግዲህ ያው እስር ቤት ያለችው ትዝታ የምትባለው ማለት ነው እንግዲህ አክስቱ ነች። አጠቃላይ የነ ያፌትን ወይንም ደግሞ የነናቱን ፋሚሊ እንድትከታተል የምታደርገው ማለት ነው። እና አሁን ላይ እንግዲህ ያው ቃልም ስራውን እየሰራ ይገኛል። የእሱን ቤተሰቦች በሚከታተልበት ወይንም ደግሞ ባወቀበት ጊዜ ነበር እንግዲህ ኤፍራታን ደግሞ በፍቅሯ የወደቀው ማለት ነው። እና ፄን ጋር ራሱ ይብን እህቱ ሀና ማለት ነው በድጋሚ እንድትሄድና እንዲገናኙ ለማድረግ እንትን ብሏል ማለት ነው። እንዲሁም አልሄድም ብላ ነበር። ከዚህ በኋላ እንደዚህ አይነት ውስጥ መግባት አልፈልግም፣ በቃ ተውኝ ወንድሜ እያለች እንግዲህ ጠይቀው ነበረ። እሱ ግን ይህን ነገር ደግሞ ለእኔ ማድረግ አለብሽ፣ እኔ ወንድምሽ አይደለሁም፣ እኔ እኮ አንቺ የፈለግሽውን በሙሉ እያንዳንዱ አደርግልሻለሁ፣ ብቻ ይህን ነገር እሽ በይኝ፣ ደውይላትና አሁን ለፄ ከፄ ጋር መገናኘት መቀራረብ አለባቸው በማለት እንግዲህ ወስነዋል ማለት ነው። እሷም ደውላለት ነበር። ስደውል ደግሞ ፄ ከቤት አይደለሁም፣ ወደ ቤት ስመጣ ቴክስት አደርግልሻለሁ፣ እንገናኛለን በማለት መልሳለች። ያ ማለት ፄ ያለችው ከነ ኤፍራታ ቤት ነች ማለት ነው። ቃል ደግሞ ለምንድን ነው ካለችበት ጋር ብትሄጅ እኮ ቀጥታ ከልጅቷ ጋር ሊሆን ይችላል፣ ስለዚህ ለምን ወደዚያ ልንጣ አላልሻትም በማለት ለእህቱ ሲናገር፣ እንዴ ቃል ለምንድን ነው እንደዚህ የምታደርገው? እንዴ ሰው ይሄን ያክል ለምንድን ነው? እንዳለ እብዶች ናቸው። እኔ ጭራሽ ከእነሱ ጋር መገናኘትም ሆነ መሄድም አልፈልግም ብላ ነበረ። በስተመጨረሻ እሺ ብላ ማለት ነው ቃል ገብታለታለች ማለት ነው። ያ ማለት ከፄ ጋር እንደምትገናኝ እንዲሁም ደግሞ ከነ ኤፍራታ ጋር አጠቃላይ ከፋሚሊዋ ጋር ለመግባባትና ስለ ኤፍራታ አንዳንድ ነገር ለማወቅ እንግዲህ እሺ ብላ ቃል ገብታለች ማለት ነው። ሌላው እንግዲህ አቤል እና እንዲሁም ደግሞ ዳግም ያው ተንኮል እየሰሩ ይገኛሉ ከልሉት ጋር ማለት ነው። ሲቀጥል እሷ እብድ እንዳልሆነች እና እንዳላበደች እያንዳንዱ ያው ዳግም ለአቤል ነግሮታል ማለት ነው። አቤል በጣም ተቀይሯል። በነገራችን ላይ በጣም ነው የተቀየረው አቤል ማለት ነው። እና አቤል ሲቀየር ደግሞ ተንኮለኛና ነገሮችን እንትን የሚለው ደግሞ እንትና ዳግም ሆኗል ማለት ነው። ዳግም በፊት በጣም ጎበዝ እና ጥሩ ልጅ ነበር። አሁን ላይ ግን በጣም ተንኮል እየሰራ ይገኛል ማለት ነው። እና ይብን ራሱ አንተ እንዴት ነው እንደዚህ ተንኮል የምታስበው ሲለው ነበረ አቤል ዳግምን ማለት ነው። ከአንተም የበለጠ ተንኮል አለ እንደ እያለ ዳግም ሲመልስለት ነበረ። ግን ደግሞ እንዳላበደችና አውቃ እንደሆነ ስለ ሉሊት እንግዲህ ለአቤል ነግሮታል ማለት ነው። አቤል ደግሞ እሰራልሻለሁኝ አብዳ ወይስ ሳታብድ ነው እንደዚህ የምታደርገን እያለ እሱም ግራ እየገባው ነው። ግን ደግሞ እሰራልሻለሁ ብሎ ሲፎክርላት ነበረ ማለት ነው። ስለዚህ ሉሊት እውነት አብዳለች ወይንስ ደግሞ ለውሸቷን ነው የሚለው ነገር ማለት በነገራችን ላይ ቢኒ በህይወት እንዳለ እሷም ታውቃለች። ከቢኒ ጋም ደግሞ አብራ እየሰራች ትገኛለች ራሷ ሉሊት ማለት ነው።
እና አሁን ላይ እንግዲህ ገኒም ሰምታለች ስለ ያፌት መንጣትና እንዲሁም ደግሞ ከናቱ ጋር መታረቃቸውን ነገሮቹን በሙሉ የሆነውን ነገር በሙሉ ኤፍራታ ለእናቷ ለገነት ስትናገር ነበር። ገኒም ያው አቤል ነግሮኛል፣ እጅግ በጣም ደስ ይላል፣ እኔ ግን ምንም አላመንኩትም እያለች ነበረ ኤፍራታ ማለት ነው። ምክንያቱም ያፌት ምናልባት የሆነ ነገር ለማድረግ ፈልጎ ሊሆን ይችላል እንጂ በዚህ መልኩ ይቅርታ አይጠይቅም በማለት በፍራቻ ውስጥ እንዳለች እንግዲህ ለእናቷ ለገኒ ተናግራለች ማለት ነው። በፍጹም ልጄ እንደዚህ አታስቢ፣ እውነትም ተቀይሮ እኮ ሊሆን ይችላል፣ መታረቃቸው ደግሞ ከምንም በላይ ደስ ይላል እና አንቺ እንዳሰብሽው ክፉ ነገር አስቦ አይደለም፣ ከሆነም ደግሞ ቀስ እያልን እናየዋለን፣ በዚህ ጉዳይ እንድትጨነቂ አልፈልግም በማለት እንግዲህ ያው ገኒ ልጇን ኤፍራታን ስታጽናናት ነበር ማለት ነው። እንግዲህ ኤፍራታም ከዚያ ቤት ሉሊት እንድትወጣ ትፈልጋለች፣ ግን ደግሞ ሉሊት አልወጣም ብላለች ማለት ነው። ያው እናቱ ሲያያት ምን ሊፈጠር ይችላል? ሉሊትን ከዚያ ቤት ያስወጣታል ወይንስ ደግሞ አያስወጣትም? በነገራችን ላይ ጺም ብዙ ትዝታ መጥፎ ትዝታዎች ነው ያሏት ከሉሊት ጋር ማለት ነው። ምክንያቱም ሉሊት በጣም ብዙ ነገር ጎርታታለች፣ ብዙ ነገር አድርጋታለች ከዚህ በፊት ማለት ነው። ያንን እያስታወሰች መሰለኝ እሷ ከዚያ ቤት በመምጣቷ እጅግ በጣም ነበር እየተናደደችባት ማለት ነው። እና እሷም እንድትቀመጥ አትፈልግም፣ ከዛ ቤት ወጥታ እንድትሄድ ነው የምትፈልገው ማለት ነው። እና በስተመጨረሻም እንግዲህ ያው እናቱ ማለት ነው ከቃል ጋር እንደተገናኘ ለኤፍራታ ነግሯት ነበር። ኤፍራታ ደግሞ ቃል ምን እንደሆነ ምን እንደሚፈልግ ስለምታቅ እንዴት ከዚያ ሰው ጋር ትገናኛለ? ይህማ አውቆ ነው፣ ሆን ብሎ አንተን ለማጥመድ ፈልጎ ነው። ምክንያቱም ይህ ሁሉ ነገር እንዴት አጋጣሚ ይሆናል? ከመኪና ስር ስገባ እንደዚያ አጋጣሚ ነው ተባለ። ጭራሽ አሁን ላይ ደግሞ እንደዚህ ተገናኝታችሁ ማውራቱ አጋጣሚ አይደለም በፍጹም እያለች ነበረ፣ ተናዳለች። እሱም ደግሞ የጠረጠረው ነገር አለ። ምን ሆና ነው? ምንድን ነገር ያለ እኔ የማላቀው ነገር ምን ተፈጥሯል? እያለ እንግዲህ ራሱ እናቱም እያሰበ ይገኛል ማለት ነው። እና ከቃል ጋር በተለይ ማለት ነው ጓደኝነት ባይፈጥር የራሱ የሆነውን ነገር እያንዳንዱን ነገር ማለት ነው ለሱ ባይነግረው እጅግ በጣም አሪፍ ነው። ምክንያቱም ያው በተዘዋዋሪ እናቱ ለቃል ማለት ነው መረጃ እየሰጠው ነው፣ ለሱ የሚሆን መረጃ እየሰጠው እየተገኘ ነው ማለት ነው። እና ከእሱ ጋር ጓደኝነቱን ቢያቆም በጣም አሪፍ ነበር። ግን ደግሞ የሆነ ነገር ቢፈጠርም በትዝታ በኩል ማለት ነው ያ ማለት በቃል በኩል የሆነ ነገር ቢደረግም በእርግጠኝነት ያፌትና እንዲሁም ደግሞ እናቱ አንድ ላይ ስለሚሆኑ ይወጡታል ብዬ ተስፋ አደርጋለሁ። ሲተጋገዙ አንድ ላይ ሆነው ሲሰሩ እንግዲህ አብረን የምናይ ይሆናል ማለት ነው። እንግዲህ ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማችሁ በዘት ይበልልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።